አሜሪካ የነጮች ናት ሲሉ 50 ሚሊዮን ጥቁሮችን አስቆጥተው መሰረታዊ የግለሰብ መብት ወይም ሲቪል ራይትንም ገርስሰው የ1968ቱን የእርስ በርስ እልቂት በመድገም ሀገር ሊያናጋ የሚችል ሐሳብን ካልተገራው ምላሳቸው በሚወጣው ቃላት ፖለቲካን ሲበክሉት የሰውየውን ጤነኝነት የበዙ እንዲጠራጠሩ ሆኗል። ደሞም ህግ እንደ አምላክ በሚታይባት አሜሪካ እንዲያለ መሰረታዊ መናጋት የሚያመጣ ሐሳብ ካዛውንቱ ሰውዬ የአይምሮ ጓዳ መመላለሱ መጻኢውን ሁኔታቸውን እንዴት የሚያደርገው ይሆን? መጻኢ ሁኔታቸውን እንዴት ያደርገው ይሆን ብሎ የጠየቁም አልጠፉም። አጉር ተሻግረው ማይል አቋርጠው በደቡብ አፍሪካ ነጮችን ወደ ሀገር ያመጣለው ያሉበት ሊቢያንና ደቡብ ሱዳንንም የስደተኞች ተቀማጭ ሊያደርጉ የመለመሉበት ሁኔታቸው ህጋዊ ዶሴ ኑሯቸው አሜሪካንም እንደርስታቸው አድርገው ለቆጠሩ ሁላ የመጣ ሆነ። በእርግጥም ሰውየው አሁን ላይ ስጋቱ ነዋል። ከፕሬዚዳንትነት ባለፈ ከመሪነት በዘለለም የአሜሪካን ፖለቲካ በመጣችሁብኝ ጎዳና ውስጥ እያመላለሱት ነው። እነሆ ዶናልድ ትራምፕ ነገራቸው በጉያቸው የሚባሉ ሰው ሳይሆኑ አደባባይ አውጥተው ሁሉንም ፖለቲካ የሚዘሩ ናቸውና ስደተኞች ላይ ያነጣጠረ አይናቸው ዛሬም ቢሆን መነሳትን አቅቶታል። ለመሆኑ ሰሞነኛው የትራምፕ የነጭ ወዳድነት አስተሳሰብና መጤጠልነት አቲት መነሻና መድረሻው የት ይሆን? ከኤስያም ከአፍሪካም ከጎረቤት ላቲንም እያናከሳቸው ያለው የስደተኞች ጉዳይን እንዴት ይመልሱት ይሆን? የዶናልድ ትራምፕ የስደተኞች ፖሊሲ ያላናወጠው አህጉር ቁጣን ያልቀሰቀሰባቸው ዜጎችን ማግኘትም ከባድ እየሆነ ነው። እሳቸው በስልጣናቸው ማግስት ወንበራቸውን በተቆናጠጡም ቀናት ውስጥ አሜሪካውያንን ሳይቀር የሚያስቆጣ ውሳኔ እየወሰኑ መሆናቸው ቢነገራቸውም ጆሮ ዳባ ልበስ በሚል መንፈስ አሜሪካውያን ካልሆኑ በዚህ ኖሩ ዘንድ አልተፈቀደላቸውም ያሏቸውን ዜጎች እየመነጠሩ ማባረር ቀጥለዋል። በእርግጥም ሁኔታቸው አሳሳቢ ነው። የኒውዮርክን የከተማነት መንበር ለተቆናጠጡት አፍሪካ ኤስያዊ ሰው ሳይቀር እሳቸው በአደባባይ የአገርን ሕግ ጥሰዋል። ለመሆኑ ይህ የዶናልድ ትራምፕ ስደተኞችን አያሳየኝ ያሉበት አደገኛ ፖሊሲ የት የሚያዳርሳቸው ይሆን? እሳቸው ይህንን ከወሰኑ አሜሪካውያንንም በአገራችን ሽርፍራፊ ሴኮ እንዲቆዩ ዘንድ አንፈቅድላቸውም ያሉ አገራትስ የመልስ ምታቸው ምን ሊሆን ይችላል የሚለውም የብዙዎች ጥያቄ እንደሆነ ቀጥሏል። አፍሪካውያንን በመዝለፍ ላቲን አሜሪካና ኤስያንንም የማርከሱን ተግባራቸውን መቀጠላቸው አያሌ መብት ድርጅቶች፣ የሰብአዊ መብት ተሟጋቾችና መሰል ሰብአዊነት ላይ የሚሰሩ ሰውዬ ተቋማት ስለ ሰውየው ጭካኔና መጤጠል አስተሳሰባቸው በብዙ እንዲያወሩም አስገድዷል። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ የተባለ እገዳን ለመጣል እቅድ እንዳላቸው አስታውቋል። ትሩዝ ይሉት የማህበራዊ ሚዲያ የግል ትስስር ገጻቸው ላይ ባሰፈሩት በዚህ እጅጉኑ አደገኛ ነው በተባለ ውሳኔ በፊት የተሰጠ ውሳኔ በተባለለት አጭር ሐረጋቸው አሜሪካዊ ያልሆነ በአሜሪካ ይኖር ዘንድ አልፈቅድለትም ሲሉ ተደምጧል። ይህ የፕሬዚዳንቱ ሐሳብ የተሰማው ደግሞ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ የሚገኙ 2 ዘብቋሚ ወታደሮችን ጥቃት ካደረሰ በኋላ ነው። በእርግጥም የአንደኛዋ የብሔራዊ ዘብ አባል ሕይወት ወዲያው ሲያልፍ አንደኛውም በአስጊ ሁኔታ ውስጥ እንደሚገኝ መገለጹ ይታወሳል። ታዲያ ይህ ባይጠፋም ተዳፍኖ የቆየውን የአሜሪካና የስደተኞች ጉዳይን ዳግም እንዲቀሰቀስ ከአቧራም ተራግፎ ዶሴው በፍትህ አደባባይ እንዲቆም ያደረገ ሆኗል። ዶናልድ ትራምፕ ደግሞ በፍትህም በርዕትም የሚያምኑ አይደሉምና ውሳኔን ከሰጠው የሚቀለብሰው የለም እያሉ ነው። ነገሩን ከስር መሰረቱ የሚመዝኑ ሰዎች ደግሞ ሁኔታውን ከብዙ አቅጣጫ ለማየት ወደዋል። ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለው፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖችን ፈቃድ እሰርዛለሁ ሲሉም ተሰሙ። የአሜሪካ የዜግነትና የኢሚግሬሽን አገልግሎትም ከብሔራዊ ደህንነት ስጋት ጋር በተያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፈቃድ እንዲሁም የቀረቡ ማመልከቻዎች እንደሚመረመሩ አስታውቋል። ነገሩን በቅጡ ሲመረምሩ የቆዩ ሰዎች በተለይም በእርስ በርስ ጦርነት ከሚናጡት ኮንጎና ሊቢያ ከዛም ባለፈ ደግሞ በአምባገነናዊ ስርዓት እያለፈች ነው በምትባለው የኢሳያስ አፈወርቂው ሀገር ኤርትራ ላይም
ያነጣጠረ ሆኗል። ትራምፕ ምንም አይነት ዝርዝር ማብራሪያ ባልሰጡበት በዚህ መልእክታቸው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም በተለየ ሁኔታ ደቡባዊ ንፍቀ ክበብ ውስጥ የሚገኙ ሀገራትን እንደሆነም ይታመናል ተብሏል። ይህንን ማረጋገጫ የሚሰጠው የደህንነት መስሪያ ቤቱ ዝርዝር ሪፖርት ታዲያ ሀገራቱን ጠቅሶ ተናግሯል። ከኢሳያስ አፈወርቂ እስከ ኒኮላስ ማዱሮ ድረስ ያሉትም ወደ አሜሪካ የገቡ ዘንድ አልተፈቀደላቸውም የተባሉ ሀገራቱ ነው ነገሩን ዳግም እንዲታይ እያደረገው ነው። አቃፊና አሰባሳቢነት የጠፋባት የአንድነት አልዮትን ትዘምር የነበረችው አሜሪካ ዛሬ ላይ ነገሯ ሁሉ በግለሰብ ውሳኔ የተንጠለጠለ ሆኗል። የበርሊንን ግንብ በአሜሪካ ሜክሲኮ ድንበር ዳግም አኑረው ከቀዝቃዛው ጦርነት ማግስት ሌላ ርዕዮት ለመፍጠር የሚተጉት ሰውየው አሜሪካዊ ያልሆነ አሜሪካ አይኖርም የሚለው ቃላቸው ግን ዛሬም እየተደመጠ ነው። የኢሳያስ አፈወርቂዋ ኤርትራን ጨምሮ አሁን ላይ እገዳ የተጣለባቸው 19 ሀገራት ታዲያ መልሳቸው ምን ይሆናል የሚለው ለብዙዎች ጥያቄ ሆኗል። አዎ እርዳታ ማቋረጥ ያጎበጡትን የአገሪቱን ሕዝብ የተሻለ ኑሮ ለማግኘት ወደዛሽ ምድር እንዳያማተር የማድረግ ትልቅ ጋሬጣና ከፊት ለፊቱ እንዳስቀመጡበትም ብዙዎች እየተናገሩ ነው። ይህ የፕሬዝዳንቱ አስተያየት ሕግ ሆኖ ነገ በሴኔቱም በኮንግረሱም እውቅና ማያገኝበት ምክንያት እንደሌለም የሚጠቅሱ ብዙዎች ናቸው። ለመሆኑ ሰሞነኛው መጤጠልና ጸረ ስደተኛ ተኮር አስተሳሰብ ወዴት ሊያመራቸው ይችላል የሚለው የብዙዎች ሆኗል። ከመጠረዛቸው ጀርባ ከመባረራቸውም ጎን ለጎን ስደተኞቹን ሄደው እንዲያርፉ እየተነጋገሩባቸው ያሉ ሀገራት ደግሞ የበዛ ቀልብን የሳቡ ሆኗል። ትንሿ እስቲዋንን ጨምሮ በርከት ያሉ ሀገራትም ጉቦን ከዋይት ሃውስ እንደተቀበሉ ገልጸዋል። ይህ ደግሞ አሜሪካንን ዳግም ለመመልከት ብቻ ሳይሆን በዲፕሎማሲው ጎዳና የተነጠለች አድርጎ እንድትታይ ለማድረግ የተሰራ ስራ ይመስላል። ዶናልድ ትራምፕ ያሉትንም ለማድረግ የሚያግዳቸው ነገር እንደሌለ የቀደመው ተግባራቸው ሁላ መስካሪ ነው። ነገስ